እንደምን አላችሁ ይህ ሀሶስታ የተባለ በየሳምንቱ በኢትዮጵያ ቴሌቪዥን የተዘጋጀ የሚቀርብ መርሃ ግብር ነው ሀሶስታ ሐሳብ ሀብትና ሀገር የሚሉ ሐሳቦችን ባንድ ላይ አጣምረን በዚህ ዙሪያ ሐሳባቸውን በስራቸው ሐሳባቸውን በኑሯቸው በህይወታቸው ሀብት ማድረግ የቻሉ ሰዎችን አምጥተን ለሀገር ያበረከቱትን አስተዋጽኦ ከህይወታቸው ጋር ያዋዙ እንዲያጫውቱን እናደርግበት መርሃ ግብር ነው ዛሬ እንደተለመደው በሀገራችን ከፍተኛ አስተዋጽኦ ካደረጉ ሰዎች መካከል በህክምና ሙያ ዘርፍ በጣም ከፍተኛ አስተዋጽኦ ያላቸው የህክምና ባለሙያ ነው እናቀርብላችሁ እኚህ የህክምና ባለሙያ ዶክተር አስቴር ሸዋማረ ይባላሉ ዶክተር አስቴር ሸዋማረ ባላለፉት 30 አመታት በሙሉ መሰጠት ህብረተሰብን በማገልገል አንድን የህመም አይነት ደግሞ በተለየ ትኩረት በመያዝ ኤችአይቪን ማንንም ሰው ይሄንን መንከባከብ ባለመደበት ጊዜ በፈቃደኝነት ማከም በመጀመር እስካሁን ድረስ በዛሙያ በጣም ከፍተኛ አስተዋጽኦ ካደረጉ በጣት ከሚቆጠሩ ሰዎች መካከል ቁንጮ የሆኑ ባለሙያ ናቸው እኚህ ባለሙያ ያላቸው የሙያ መሰጠት ትልቅ ሀብት ነው ከዛ ውጪ ግን በራሳቸው ህይወት ውስጥ ደግሞ ካሳለፉት የህይወት ልምድ ተነስተው ለምን በምን ሐሳብ እንዲህ አይነት ለሙያ የመሰጠት ዝንባሌን አዳበሩ ከሙያ የሚገኝን እርካታ ተጠቅሞ ትርጉም ያለው ህይወትን መምራት እንዴት ይቻላል የሚል ትልቅ ሀብት ያላቸው ሰው ስለሆኑ ከሙያቸው ጋር ከሰሩ ስራ ጋር ያዋዙ ያቀላቀሉ ያጫውቱናል ዶክተር አስቴር ሸዋማረን ወደ መድረክ ጋብዛለሁ ዶክተር አስቴር እሺ እንደምን ዋላችሁ ያው እንግዲህ ስሜ እንደነገራችሁ ነው አስቴር እባላለሁኝ ዘውዲቱ ሆስፒታል ነው የምሰራው ቤተሰቦቼ ለትምህርት ከፍተኛ ቦታ ነው የሚሰጡት የነበረው እና ትምህርቴን በደንብ አድርጌ ነው እነሱም በከፍተኛ ቦታ ባይሰጡትም እኔ ተምሮ አንድ ቦታ የመድረስ በዛ በትንሽነት እድሜ አቅ ነበረ እና ያው አላማ ነበረኝ እና በደንብ አድርጌ እማራለሁ አጠናለሁ በየቀኑ ሁሉ ጊዜ ነበረ ማጠናው ለነገ የምለው ነገር የለም ነበረ እና ያው እንግዲህ ትምህርቴን 12ኛ ክፍል ስደርስ በጥሩ ውጤት ነው ያለፍኩት እንደገና ደግሞ በትምህርቴ ስማር ሁሉ ጊዜ አንደኛና ሁለተኛ ነበር የምወጣው እና አብዛኛውን ጊዜ አንደኛ የምወጣ ተማሪ ነኝ የተማርኩትም አንደኛ ደረጃ ላዛረስ ሚስዮን ምናልባት የተማራችሁ ልጆች ካወቃችሁት ላዛረስ ሚስዮን ነው ከ1 እስከ 8 ከዛ ደግሞ መድኃኔዓለም ትምህርት ቤት ነው የተማርኩት እና ከዛ ያው ስኮላርሺፕ አግኝቼ ሄድኩኝ እና የሄድኩት ምንድነው ስኮላርሺፕ ውጤቶቼ በጣም ጥሩ ስለነበረ እኔ ህክምናን ሙያ አልመረጥኩኝም የህክምና ሙያ አጋጣሚ ውጤቴ እዛ ስኮላርሺፕ በሚሞላበት ጊዜ በተመደብነው ቦታም ላይ መማር እንችላለን የሚልም እንፈርም ነበር እና ውጤቶቼ ጥሩ ስለነበረ የህክምና ሙያ ላይ ያስገቡኝ እኔ እንግዲህ ልማር የፈለኩት አባቴ መሐንዲስ ነበረ እና በየሱን ሙያ ነበረ ሁሉ ጊዜም ቀጥላለሁ ብዬ የነበረው ሐሳቤ ማለት ነው እና ያው ተማርኩኝ ከተማርኩ በኋላ እንግዲህ የህክምና ሙያ ሲማሩትም በጣም ከባድ ነው ሲኖሩትም በጣም ከባድ ነው ከሰው ህይወት ጋር የተያያዘ ስለሆነ ምንድነው እንግዲህ ሁሉ ጊዜ የሰው ህይወት በሚያክመው ሐኪሙ እጅ ነው ያለው ሁሉ እንግዲህ አንድ ታካሚ ታሞ ሲመጣ ቶሎ ህክምናው ካልተሰጠው
ሪስፖንድ ካልተደረገ ቶሎ የመሞት እድልም ያጋጥመዋል። ስለዚህ እነዚህ ነገሮች ስላሉ ያው የሕክምና ሙያ ሁልጊዜ ማንበብ ሁልጊዜ መማር የሚያስፈልገው ትምህርት ነው፣ ትምህርት እንኳን ቢያልቅም። ስለዚህ እዛ እንግዲህ አሁን እኔ በዘውዲቱ ሆስፒታል ስሰራ እንግዲህ መጀመሪያ ላይ ያው ሁሉንም ዲፓርትመንቶች ላይ ሰርቻለሁኝ። መጨረሻ ላይ ደግሞ የኤችአይቪ ፕሮግራም ውስጥ አሁን የገባሁት ማለት ነው። እና የኤችአይቪ ፕሮግራሙን ለረጅም ጊዜ ሰርቻለሁኝ። እዛ ላይ እንግዲህ ኤችአይቪ እንደሚታየው እንደሚሰማው አይደለም፣ ከባድ በሽታ ነው በዛን ጊዜ ማለት ነው 95 ዓመተ ምህረት ላይ እና በጣም ከባድ የነበረ ሁኔታዎች ናቸው። ሰዎች በብዛት የሚሞቱበት የሚያልቁበት ጊዜ ነበረ እና መድኃኒት ደግሞ መጀመሪያ ላይ ለመጀመሪያ 2 ዓመት በግዢ ነበረ ሰዎች ይህን መድኃኒት እየተገዛ ነበረ የሚወስዱት እና ብዙዎቹ ደግሞ ይህን መግዛት አይችሉም ነበረ። አንድ መድኃኒት ለአንድ ወር ብቻ የሚሆነው 600 ብር ነበረ የሚገዛው እና የዛ ጊዜ ይመጣሉ ሰዎች ግዢ ነው ሲባል በጣም አዝነው ይሄዳሉ፣ አልቅሰው አዝነው ይሄዳሉ። ከዛ እንደዚህ እየተደረገ ያው ቤታችን እንሽጥ በቃ ለመኖር ሰው ብዙ ነገር ያደርጋል ህይወቱን ለማቆየት ማለት ነው። አይ የቤት መሸጥ እንኳን የሚያስፈልግ አይመስለኝም፣ መንግስት ባጭር ጊዜ በነፃ ያስገባል፣ የዛ ጊዜ ሁላችሁም ተጠቃሚ ትሆናላችሁ፣ እስቲ በሂደት እንየው ያልኩኝ በሆነ አጋጣሚ የሚረዱ ሰዎች አገኘሁኝ። የሚረዱ ሰዎች ሳናግራቸው ውጭ አሜሪካን ሀገር ነው የሚኖሩት እና እንደው አንድ 50 ሰው እንኳን ልጆቻቸውን ጥለው እንዳይሞቱ አብዛኛው ሰው እንግዲህ ኤችአይቪ በደሙ ያለው ሰው የዛን ጊዜ በቃ የሚጠብቀው ሞት ነው፣ ሞትን ነው በቃ እያሰበ። ተጓዳኝ በሽታዎች አሉ፣ እነዛ ተጓዳኝ በሽታዎች ይታከማሉ። ቢታከሙ ዋናኛው መሰረቱን የያዘው በሽታ ስለማይቀንስ በዛ ምክንያት ሰዎች ይሞቱ ነበረ እና አሁን የዛ ጊዜ ያ ሰው እንግዲህ ምንድነው ያለኝ፣ እሺ በቃ ናግሬ ሰዎችን አሰባስቤ እንዲረዱ አረጋለሁ አለ። ሄደና በቃ ላልኳቸው ለ50 ሰዎች ከነማ ነበረ ዘውዲቱ ሆስፒታል ላይ አለ የልዩ ፋርማሲ የሚባል እዛ የ50 ሰዎችን መድኃኒት እነዛ ሰዎች አሜሪካን ሀገር ያሉ የኛው ወገኖቻችን ናቸው፣ ይገዙላቸዋል፣ ብሩን ለፋርማሲው ያስገባሉ። እንዲህ እየተባለ እነዚህ ሰዎች አብዛኛዎቹን ደግሞ ያደረግነው ምንድነው ሴቶች ምንድነው ልጆቻቸውን ጥለው እንዳይሞቱ፣ ልጆች እናቶች ከሞቱ ልጆቹ ጎዳና ላይ ይወጣሉ፣ እንደዛ እንዳይሆን እናቶቻቸው ለልጆቻቸው እንዲቆዩላቸው በማለት እነዛን ሰዎች እንዲቆዩ አስችሏቸዋል። እና የዛ ጊዜ በቃ መድኃኒቱን በየወሩ መድኃኒቱን ይገዛላቸዋል ድርጅቱ። እንደዚህ ያረጋ 50 ሰዎች ይሄው እስከዛሬ ድረስ በህይወት እንዲኖሩ አስችሏቸዋል። የዛ ጊዜ ባይጀመርላቸው ምክንያቱም ሲዲ4ቸው አንድ የሆነ ሰው በቃ በህይወት የለም ማለት ነው። እነዚህ ሰዎች ዛሬ ላይ እዚህ ደርሰው ሲዲ4ቸው ወደ 750 ምናምን የደረሰ አንድ የነበረ እና እነዛ ሰዎች ለምንድነው ሲዲ4 እንግዲህ ከነጭ ደም ሴላችን አንዱ ነው። እሱ ዝቅተኛ ከሆነ በሽታ የመከላከል አቅም በጣም ደካማ ነው እና በህይወት ለመቆየት ደግሞ በጣም አያስችልም። ለምን ተጓዳኝ በሽታዎች ይመጣሉ። ኤችአይቪ ሳይሆን የሚገላቸው ተጓዳኝ በሽታ ነው፣ የተለያየ ተጓዳኝ። አንድ ሰው ደግሞ ብዙ አይነት ተጓዳኝ በሽታዎች ሊኖሩ ይችላሉ። እነዛ በሽታዎች በህይወቱ ሰው እንዳይቆይ ሊያረገው ይችላል፣ ሊሞቱ ይችላሉ። እና እነዛ ሰዎች ዛሬ ላይ ልጆቻቸውን አኑረው ልጆቻቸው ተመርምረው ልጆቻቸው ቫይረሱ በደማቸውም ያሉ ልጆች አሉ፣ ከነዚህ እናቶች የተወለዱ አጋጣሚ ሆኖ ደግሞ የሌላቸውም አሉ። እነዚህ ልጆች ዛሬ የዳሩም እናቶች አሉ። እነዚህ ሰዎች በህይወት በመቆየታቸው ነው። እና ኤችአይቪ መድኃኒት ያው ትልቅ አስተዋጽኦ አድርጓል ለሀገራችን ማለት ነው። እና እነዚህ ነገሮች እንግዲህ ምንድነው በሚደረጉ ጊዜ እንግዲህ አንድ ሰው ታሞ ሲመጣ እኔ እዛ ጊዜ ጸረ ኤችአይቪ መድኃኒት ሆስፒታል ዘውዲቱ ሆስፒታል ነው የመጀመሪያው መድኃኒት እና አገራችን ውስጥ ያለ የኤችአይቪ ታካሚ በሙሉ ነው ከሪጅኑም ከሁሉም ቦታ ከክፍለ ሀገር ከየቦታው የሚመጣ የነበረ። በቀን ወደ 50 ሰው ጠዋት 1 ሰዓት የገባሁኝ ማታ ነው በቃ
ወደ ቤቴ የሚሄደው ማታ 3 ሰዓት ሆስፒታሉን ትቼ የሚሄደው እና ያንን ሆስፒታል ቤቴ የምገባው 4 ሰዓት ነው። ልጆቼ ደግሞ ያኔ ትንንሽ ናቸው። የማየት እንኳን እነሱን የማጫወት እንኳን እድል አልነበረብኝም። ምንድነው እዚህ ጋር የሰው ህይወት ይበልጣል በማለት ነው። የራሴን ህይወት ወይ የራሴን ነገር አላስቀደምኩም። ለምንድነው እነዚህ ሰዎች ህክምና ክትትሉ ባይደረግላቸው መድኃኒት ባይጀመርላቸው የመሞት እድላቸው ከፍተኛ ነው። ስለዚህ ቶሎ ሲጀመርላቸው ደግሞ መተው የቫይረሱ መጠን እየቀነሰላቸው ይሄዳል። በሸክም የመጣው ሰው ብዙ ሰዎች በቃ በእነዚህ ሰዎች ተስፋ ቆርጠውባቸው የነበሩ ሰዎች ዛሬ ላይ በቃ ይሞታል ብለው በየቦታው የጣሏቸው ሰዎች ዛሬ በህይወት እንዲኖሩ ተችሏል። ምንድነው ሁላችንም ባለንበት ቦታ ምንድነው ማድረግ ያለብን? የተሰጠንን ነገር በአግባቡ መስራት አለብን። አሁን እኔ ደክሞኛል ሰልችቶኛል ብል በዛ ጊዜ እነዚህ ሰዎችን ዛሬ ላይ ማየት አይቻልም ነበር። ምክንያቱም የራስን ነገር ደሞ እኔ አሁን በዘውዲቱ ሆስፒታል ላይ ሆኜ ስሰራ በቃ ቅድሚያ የምሰጠው ለታካሚው ነው። ታካሚዎቼን በጣም አከብራቸዋለሁ፣ ወዳቸዋለሁ። አንድ ሐኪም እንግዲህ ምንድነው ሩህሩህ መሆን አለበት ለታካሚው ማለት ነው። እና ታካሚውን ተንከባካቢ መሆን አለበት፣ ለታካሚው አክብሮት መስጠት አለበት። ይሄ የህክምናችን መመሪያ ነው። ስለዚህ ያንን መመሪያ ይዘን ነው መሄድ ያለብን። እንደ ሰው ሊደክም ይችላል። እኔ አሁን እንግዲህ ዘውዲቱ ሆስፒታል ላይ ሐኪሞቹ እንግዲህ ብዙ ጊዜ ያው እንግዲህ ሐኪም የተለያየ የተሻለ ነገር ሲያገኝ የመልቀቅ ሁኔታዎች አሉ። ሲያዩ በዛ ጊዜ ብዙ ሐኪም ይለቅ ነበር። ምንድነው ያሉ ታካሚዎቹ አትይጅብን ብለው እግሬ ላይ ተጠምጥመው አለቀሱ። እና አሁን ያንን አየሁና እዚህ ጋር እኔ ምንድነው እዚህ ጋር ከፍተኛ የሆነ የሙያ ሳቲስፋክሽን አለኝ። እዛ ጋር ቢሄድ ደግሞ የማገኘው ብር ነው። ስለዚህ እነዚህ ሰዎች እያለቀሱ መሄድ ከባድ ነገር ነው። ለኔ ይሄን የማገኘውን ደሞዝችን ትንሿን ደሞዝ እግዚአብሔር ተባረከልኝ ይበቃኛል ብዬ ይሄው እስከ ዛሬ ድረስ እሰራለሁ ማለት ነው። እና እነዛ ሰዎችን ዛሬ ሳያቸው እደሰታለሁ። አሁን ዘውዲቱ ሆስፒታል ላይ 7611 ሰው አለ ኤችአይቪ በደሙ ያለ እና የዛ ጊዜ የተጀመረለት ሰው ደግሞ ወደ 15000 ሰው ነው። እነዛን እንግዲህ መድኃኒት በሀገራችን ላይ ያው ከ2 አመት በኋላ በነፃ መጣ። በነፃ ሲመጣ ሁሉም ሰው የመጀመር እድሉ ከፍተኛ ሆነ እና እነዛን ነገሮች ደግሞ በሚወስዱ ጊዜ ሰዎቹ ያው ጤናማ የመሆን የመኖር ተስፋቸው እንግዲህ ማንም እኛም እንደ ባለሙያ በማንበብ ነው እንጂ መድኃኒት ሰጥተን አላየንም። እስቲ እስከመቼ ያቆየዋል የሚለውንም እያነበብን በተማርነው ትምህርት መሰረት ነው። ስለዚህ አንድ ሰው ይኸው ዛሬ ላይ እንግዲህ ሀገራችን ላይ የተጀመረው በነፃ 97 ዓመተ ምህረት ነው እና ይኸው እስካሁን ድረስ ሰዎቹ አሉ በህይወት ጤናማ ሆነው የመኖር እድላቸው እና የዛን ጊዜ እኔ አሁን በስራዬ አጋር ድርጅቶች አሉ የሚያግዙን የሚረዱን እና ምን ይደረገልሽ እንኳን ስባል ውጭ ሄዶ የመማር እድል ብዙ እድል ነገር አጋጥሞኛል። የዛን ጊዜ ምንድነው ያልኩት ለዚህ ሰዎች የሚታከሙበት እቤት ይሰራላቸው በቃ ይሄንን ነው የምፈልገው ማየት የምፈልገው ነው ያልኩት። ራሴን ለማስቀደምም እንደዚህ ቢደረግልኝም ሄጄ መማር ፈልጋለሁ ማለትኩ እና የሚያከማቸው ቦታ ላይ በጣም ትንሽ ቆርቆሮ ቤት ነበረ እና ይሄ ይደረግልኝ ይሄንን ነው የምፈልገው እንዳልኩትም በቃ እነዚህ የአሜሪካ ድርጅት ነው ሰራላቸው ቆንጆ ቤት በቃ እና ያ ቆንጆ ቤት ሲገቡ በቃ 5 ስታር ሆቴል ያስገባሽን ነው የመሰለን ነው ያሉት። እና ሁሉ ጊዜ ያው እንግዲህ ምንድነው እኛ በመንሰራው ስራ ለሀገራችን የሚተርፍ ነገር ትውልድ የሚኖርበት ነገር ነው ማድረግ ያለብን አሁን እና እኔ ይሄንን በማድረግ አሁን እኔ በጣም ደስተኛ ነኝ እና የሙያዬን በጣም ነው የምወደው። አንዱ ታካሚ ምን ይላል እንዴው ትኖራለህ በህይወት ትኖራለህ ስትይ እውነት የምኖርም አልመሰለኝም የምታጽናኘኝ ነበር የመሰለኝ። ዛሬ ላይ ኖሬ ሁሉ ነገር መኖሩ በቃ ተስፋ የቆረጥኩ ሰው ነኝ። ህይወቴ በቃ እንደገና
የመኖርን ትርጉም ያየሁት እድሜን የምቆጥረው መድኃኒት ከጀመርኩበት ጊዜ ጀምሮ ነው እና አሁን ነው እየኖርኩ ያለሁት። ይሄ እንግዲህ ምንድነው ሁላችንም በተሰጠን ሙያ በደንብ በአግባቡ ስንሰራና ሰዎችን ስንረዳ ነው ያንን ማድረግ የምንችለው። ሰውም ሆነ የተሰጠን በሙያችን ረተን ምን አደረግን፣ ምን አስተዋጽኦ፣ መማራችን ብቻ እኮ አይደለም፣ ምን አስተዋጽኦ አደረግን፣ ምን ሰራን የሚለውን ነገር ማድረግ አለብን። የዛ ጊዜ ደግሞ ሰዎች በጣም ነው ታካሚዎችን እንትን የሚሉት በቃ ኤችአይቪ ሰው የመረዳት ችሎታም ስላልነበረው በር እንኳን ወይ ደግሞ ታካሚ እነዚህ ኤችአይቪ በደማቸው ያሉበት የተቀመጡበት ቦታ ላይ እንኳን የመቀመጥ ሁኔታ የለም። እንደ ባለሙያ እንኳን በጓን በሩን የሚከፍትበት የነበረ ጊዜ ነው። ይሄ ምንድነው ግንዛቤ እጥረት ነው እና እንግዲህ መተላለፊያው መንገድ ያው ሁላችሁም በመታቁት መንገድ ነው የሚተላለፈው ኤችአይቪ እና እነዚህ ነገሮች ከባድ ነበረ። ቤት ለመከራየት በሚሄዱበት ጊዜ አከራይ የማያከራያቸው ካወቁ እና በጣም ችግር። አሁን እኮ ሁሉ ነገር ተቀይሮ ማግለልና መድሎ ቀንሶ ነው እንግዲህ ወደፊት ምንድነው ማግለልና መድሎን ዜሮ ማድረግ ነው። የዛ ጊዜ ከባድ ነው። ሰዎቹ ከሁሉም የበለጠ ሲሞቱ እንኳን ሰዎቹ የዛ ጊዜ እንደዚህ ኤችአይቪ በደማችን አለ ብለው በእኛ ይብቃ ትውልድ ይዳን ያሉት እነ ተስፋ ጎሆን እነሱን ነበረ ኑና በቃ ቀበሯቸው የሚሉት። ዛሬ ደግሞ ኤችአይቪ ይሄ ሁሉ ነገር በነፃ ሆኗል። ሕክምናው፣ ምርመራው ሁሉ ነገር በነፃ ነው። አሁን ላይ ያው በመንግስት ሁሉ ነገር ነፃ ነው። ስለዚህ እነዚህ ነገሮች እያሉ እንኳን ራስን አውቆ ማይታከምና ልክ መጨረሻ ደረጃ ደርሶ የሚመጣ ሰው አለ እና ይሄ ደግሞ መሆን የለበትም እና ያኔ ኤችአይቪ መወያያ ነበረ። እያንዳንዱ በቤተሰብ ውይይት ይደረግ ነበር። ወላጅ ልጆቹን ያወያያል፣ ይነግራል፣ እንዲያውቁ ያደርጋል። አሁን ላይ ግን ዝምታው ቀጥሏል እና ያ ዝም በመባሉ ደግሞ ምንድነው ወላጅም አይመካከርም። በድር እንኳን እድር ሰዎች ሲሰበሰቡ መስሪያ ቤት ሲሰበሰቡ ትልቁ አጀንዳ ኤችአይቪ ነበረ። ምክንያቱም ብዙ ህዝብ ነበር እያለቀ ያለው፣ በጣም ብዙ ሰው በቀን 1000 2000 ሰው የሚሞትበት ጊዜ ነው እና አሁንም ቢሆን እንግዲህ ይሄንን በሽታ ያኔ በቀን እንግዲህ ወደ 1.2 ሚሊዮን ህዝብ ሞቷል በኤችአይቪ እና አሁን ላይ ደግሞ ኤችአይቪን እናቆማለን ብለን እያልንም በየአመቱ አሁን ባለፈው አመት 11000 ሰው አዳዲስ የተያዘ ሰው አለ። ስለዚህ መቼ ነው ዜሮ የምናረገው? እና ልክ እንደ በፊት ሀገራችን ላይ ኤችአይቪ በጣም ኤፒዴሚክ በነበረበት ጊዜ እንግዲህ ሞት በበዛበት ጊዜ ሕክምናው በመጣ ጊዜ ሀገራችን ሞትን በመቆጣጠር ለሌላው ሀገር አራያ ሆናለች። አሁን ደግሞ እናንተ ትውልዱ አራያ መሆን አለበት ኤችአይቪ እንዳይያዝ ማለት ነው፣ እንዳይያዝ። ዛሬም ደግሞ በከባድ ሁኔታ ከባድ የሚሆነው ደግሞ ምንድነው መድኃኒት የለመደ ቫይረስ ነው የሚተላለፈው አሁን። ያ ደግሞ ለመድኃኒት አይበገርም፣ የመሞት እድል ከፍተኛ ይሆናል። ስለዚህ እነዚህ ነገሮችን በደንብ አይተን እንትን ማለት አለብን እና ያው መድሎና መገለልን ዜሮ እናረጋለን ቢባልም አሁን ላይም የሚያገሉ ሰዎች ይኖራሉ። እንትን ለሰዎችን ይሄንን ነገር አንተ አትችልም ይሄ በሽታ አለብህ ብሎ መድሎ የማድረግ ነገር አይ ሌላው ይስራው የሚለው ነገር ይኖራል። እድል ተምሮ ከፍተኛ ቦታ መድረስ የሚችሉ በዛን ጊዜ የነበሩ ሰዎች እድሉን ሳይሰጧቸው ያናገርኳቸው ሰዎች አሉ ሄጄ መስሪያ ቤት ድረስ እና አሁን ምንድነው ለምንድነው እንደዚህ ያደረኩት የተማረ ሰው ነው ይችላል ግን አይችልም በማለት እና ከዛ በኋላ እድሉን ሰጥተውታል እንደሚችልም ይሄው እስከዛሬ እየሰራ ነው ያለው። ትምህርት ቤቶች ያው ኤችአይቪ በደማ ያለባቸውን ዩኒቨርሲቲ ሲመድብ የሚመድባቸው እንደሌላው ተማሪ ነው። በቃ የሩቅ ቦታ ምናምን የመመደብ እድል ነበር እና ያንንም ደግሞ ትምህርት ሚኒስቴርና ጤና ሚኒስቴር በመነጋገር መድኃኒታቸውን በሚወስዱበት አካባቢ እንዲደረግላቸው አድርገዋል። እና ሌላ ደግሞ ምንድነው
ቅድም እንዳልኩት እናንተ አሁን ተማሪዎች ናችሁ አላማ ይኖራችኋል አላማችሁን አንድ ሰው ከዚህ ተነስቼ እዚህ ቦታ ደርሳለሁ የሚለው ነገር መኖር ነው ያለበት እና ምንድነው ተምሬ ሀገሬን እረዳለሁ ወይ ሀገሬን እኛ በመመራችን እኔ አሁን በመስራቴ ህዝብ ነው መረዳው ህዝብ ደግሞ ማለት ያው ሀገር ነው አይደለ ሀገራችንን መርዳት ባለን ዕውቀት ማለት ነው እኔ የመሄድ እድል 10 ነበርን ሴቶች ውጭ ለትምህርት የተላክ ነው ስመጣ ግን እኔ ብቻዬን ነው የመጣሁት ሁሉም ቀርተዋል ሁሉም አሁን አሜሪካን ሀገር ውስጥ የተለያየ ሙያ ላይ ነው ያሉት እና ምንድነው እኔ ከበፊትም ቢሆን ልጅም ሆኜ ያው ሀገሬን ወደዋል ሀገር እንግዲህ ሁለመናችን እስከሆነ ድረስ ያው ሀገራችንን ለሀገራችን በሰራ ጥሩ ነገር በሰራን ቁጥር ጥሩ ባደረግን ቁጥር ምንድነው የሚሆነው ሀገራችን እንድታድግ በሙያችንም ሆነ በተለያየ ነገር ዕውቀት ሁሉ እኮ ከያንዳንዳችን ነው የሚመጣው አንድ ምርምር ተደርጎ ያ ምርምር ለሀገራችን የሚጠቅም ነው እያንዳንዳችሁ ውስጥ ያለ ዕውቀት የተደበቁ ነገሮች ሀገራችንን ነው የሚጠቅመው እኛ በመስራታችን ሀገራችንን ነው የምንጠቅመው ስለዚህ እነዚህ ነገሮች እናንተ ሁሉ ጊዜ አላማ ኖራችሁ ከዚህ ተነስቼ እዛ ደርሳለሁ እና አላማ ያለው ሰው ያሰበበት ቦታ ላይ ይደርሳል ባጭር መቅረት የለበትም መማር አለበት ሴቶች መማር አለባችሁ እና እኔ አሁን ሐኪም በመሆኔ በመማሬ ብቻ ደስ ይለኛል እና እንኳን ተማርኩ ነው ማለት እና እኔ በመማሬ እኮራለሁ ምክንያቱም ሁሉ ነገር በእጃችን ይያለ ያ ነገር ላይ ባለማተኮራችን ነው ወደ ኋላ እየቀረን ያለ ነው የትምርታችንን የምናቋርጥ ወይ ደግሞ ጫፍ ማንደርስ የማናጠና እኔ ቀደም እንዳልኳችሁ ሁሉ ጊዜ ከትምርት ቤት መጣው ልብሴን ቀይሬ ጥናት ነው በቃ ሁሉ ጊዜ ነው ማጠናው ትምርት በጣም ነበር የሚቀለኝ በቃ ከማጥናት የተነሳ እንዳልኳችሁ እኔ ህክምና ሙያ ገባለው እዬ አስቤም አላቅም ያስገቡኝ በነበረኝ ውጤቴ ነው እና ምንድነው እንግዲህ አሁን ከገባሁበት ጊዜ ጀምሮ ግን በጣም የምወደው ሙያ ነው በጣም በቃ እና የሰው ህይወት በእጃችን ላይ እንደሆነ ያንን አቃለሁኝ ስለዚህ ምንድነው እንግዲህ ያው ለምናስበው ነገር ሁሉ ጊዜ እቅድ ማውጣት አለብን እቅዳችንን ደሞ በየጊዜው ማየት አለብን ደርሻለሁ ሆይ አላማዬ ላይ እዚህ ጋር ነኝ የሚለውን ነገር ማሰብ አለብን ሁሉ ጊዜ እዚህ ጋር ነኝ የሚለውን ነገር እና ሁሉ ጊዜ እናቀድና ያንን ፈጽሜዋለሁ የሚለውን ዞር ብለን አናየው ወይ ደግሞ በሆኑ ምክንያቶች ጥንካሬ እንዲኖረን ያስፈልጋል በሆነ ነገሮች ያን ነገር እናቋርጠዋለን ለምን አቀድ ነው ለምን አንጨርሰው የሚለውን ነገር ማየት ነው ሁሉ ጊዜ ሁላችንም ጠንካራ ነን ሁላችንም አላማ አለን ሁላችንም ግብ አለን ግባችንን ግን ሁላችንም እዛች ቦታ ላይ ለመድረስ መጣር ጥረት የያንዳንዳችን ነው እዚህ ጋር ጥረት ነው የሚያስፈልገው የያንዳንዳችን ማለት ነው እና ያው በትምርት ላይ ማተኮር ያው ትልቅ ነገር ነው ማተኮር መሆን የሚቻለው ቦታ ላይ በትምርት መድረስ ይቻላል በመማር ማለት ነው ይሄን ሆናለሁ የሚለው ነገር አንድ ሰው ፓይለት ሆናለሁ ብሎ ካለ ይሆናል ሐኪም ሆናለሁ ብሎ ካለ ሐኪም ይሆናል እና ምንም የሚያስቀረው አልችልም የሚል ነገር የለም ሁሉም ይቻላል መቼም ቢሆን ዶክተር አስቴር በጣም እናመሰግናለን የኢትዮጵያ ቴሌቪዥን ያዘጋጀው አጭር ቪዲዮ አለ የትውስታ ቪዲዮ ነው እሱን ያዩና ምን እንዳስታወሱት ይነግሩናል በአስፈሪ ምስሎች ተሞላ ነው ማስተማሪያም መረጃውም የሞት ቋንቋ ነው በጣም ከባድ ነበር የዛን ሰዓት ላይ ሁሉም ሲፈራል ጸጉሬት መቆርጣት ሲጀምር ምን ቆርጦ የነበረው ጸጉሬት ጓደኞች ጋይለክ ለማደር ስታንቋቋ ድምጽ የሰሙ አይከፍቱልም የለንም ይሏል ብዙ ነበር ምግብ በተንቆጣም በኋላ የበላንበት ዕቃ ይወረወር ነበር እና በዛን ሰዓት ላይ በጣም ከባድ ነበርና እኔ እንጃ ያ
አሁን ሲያሳል ምንድነው እዛኔም ቴሌቪዥን ሚዲያዎችን ቁጣውን አብርደው ነው የሚለው። እኛ ደግሞ ቁጣው የደረሰብን መጻተኛ ተደርገን ብዙ ነገር አሳልፈናል። ከባድ ነበር። አትጅብን እያሉ እግር ስር እየወደቁ አገልግይን ብለውሽ እነሱን ሰምተሽ ህዝብ ስለኖር እግዚአብሔር ክብር ይገባሻል። በጣም አመሰግናለሁ። በጣም ወድሻለሁ። እሺ ዶክተር አስቴር እና የዛ ጊዜ በጣም ከባድ ነበር። አሁን እንዳያችሁት ማለት ነው ሰዎቹ በሸክም የሚመጡበት ወይ መራመድ የማይችል ነው፣ በጣም የታመመ ሰው ነው። እነዛን ሰዎች ሁሉ እንግዲህ ከጠዋት 1 ሰዓት ጀምሮ እስከ 3 ሰዓት ድረስ ለእያንዳንዱ ምክር ሰጥቶ ጸንቶ እንዲቆም ነው መድኃኒቱን እየወሰደ ተጽናንቶ ጤናማ ሆኖ እንዲኖር በጣም በቃ አስተዋጽኦ ያስፈልጋል። ቅድም ያልኳችሁ ከመጀመሪያው መሰረት መጣል ማለት ጥሩ መሰረት መጣል ለዚህ ነው። ለምን ሰዎች እንዲኖሩ አስችሏል። እና አሁን አንድ ባለሙያ በደንብ የማያናገር ከሆነ ታካሚውን በአግባቡ የማያዳምጠው ከሆነ አዳምጦ ደግሞ ማድረግ የሚችለውን ካላደረገለት ያ ሰው በቃ አልመጣም። እነዚህ ደግሞ በጣም ነው በቃ በትንሹ ነገር ይከፋቸዋል። በዛ ላይ መድኃኒቱ እስከዛሬ ያቆየናልን ብለው አላሰቡም። እስከመቼ እንደሚያቆያቸውም እውቀቱም አልነበረም። ያው በምንሰጣቸው ምክር ነው። እና ያ ነገር ላይ እንግዲህ ወላጅ ራሱ ልጁን ልብሱን አሁን ሊያሳክሙ መጣው እስቲ ልብሱን አውልቁለት ሲባል አያውልቁም። እኛ ራሳችንን የምናወልቅለት ለምን ልብሱን በነኩ ቁጥር እንኳን የሚተላለፍባቸው ስለሚመስላቸው። እና አሁን አንድ ታካሚ ነበረች። ምንድነው ቤተሰቦቿ ኤችአይቪ በኖሩን ሲያውቁ አውጥተው በቃ እንትን የሆነ ማድቤት ላይ ያስቀምጧታል። እዛ ውሻ ምናምን ምን የሚገባበት አለች። ምግብ ደግሞ የሚሰጡኝ አለ ዳቦ በእንጨት አድርገው በቀዳዳ የሚሰጡኝ አለች። እና እንደዛ በቃ ከቤት ውስጥ አስወጥተው ነው እዛ ሲያስተኛዋት የነበረው። እና የሆነች ልጅ በአጋጣሚ በዛ ስታልፍ አይታኝ መታ ወሰደችኝ አለች። ወስዳኝ ዘውዲቱ ሆስፒታል ነው ያመጣቻት። እና አሁን ያቺ ታክማ ዛሬ ላይ ሕክምናዋን በአግባቡ ወስዳ አውጥተው የጣሏት ምንም ነገር ያልነበራት የአካባቢው ሰው እዛ አካባቢ ላይ ያለው ጉልት እንድትሰራ አድርጓት ከዳነች በኋላ አሁን ላይ ደግሞ ጥሩ በቃ ያሳድጋ ጉልቷን ትልቅ ቦታ አድርሳ እንደውም እነዚህ ከቤት ያስወጧትን ሰዎች የምትረዳቸው እሷ ሆናለች። እና ብዙ ታሪክ አለ ዘውዲቱ ሆስፒታል ላይ መጻፍ የሚችል ማለት ነው። እያንዳንዱ ሰው ባለ ታሪክ ነው እዛ ሕክምና የጀመረ ሰው። እና አሁን አንዱ ደግሞ እንደዚህ በቃ ፓራላይዝድ የሆነ ሰው ነው። ቤተሰብ ነው እየተሸከመው የሚያመጣው። አሁን ይሄ ሁሉ ነገር ያው በኤችአይቪው ምክንያት የመጣብህ ነው። መድኃኒቱን ከወሰድክ በቃ በእግርህም የመራመድ ቀስ በቀስ ጊዜ ይፈጃል እንጂ ቀስ በቀስ ትችላለህ፣ ትራመዳለህ እና ቀስ በቀስ ሁሉ ነገር ይለወጣል። አሁን ላይ ዱላውንም ጥሉ በእግሩ ሲሄድ እኔ እዛ ጊዜ ዝም ብለሽ የምታጽናኝ ነበር ይመሰለኝ። እንደው ዝም ብለሽ እንዴት ነው ምድነው እንዴት እሄዳለሁ ዳግም የሚሄድ አልመሰለኝም። እና ብዙ ዘውዲቱ ሆስፒታል ላይ ታሪኮች አሉ፣ በጣም ብዙ ታሪኮች። እና እነዚህ ሰዎች በመድኃኒታቸውን እንዲወስዱ የእያንዳንዱ ሰው እገዛ ያስፈልጋል። ለምን ቤተሰብ ካገለለ ተስፋ በመቁረጥ ይተዋሉ መድኃኒታቸውን እና ሊሞቱ ይችላሉ። እና መግሎና መገለሉ በጣም ከሌላው ከበሽታቸው ይልቅ የሚጎዳው በከፍተኛ ሁኔታ ጉዳት ይሄ ነው። ቤተሰብ ሁሉ አይዞ ይሄ ምንም አይደል ይሄን ውሰድ ትድናለህ ብለው ያንን ሰው ከተንከባከቡት በእግሩ የመቆም ተስፋው ከፍተኛ ነው። እና እነዚህ ነገሮች ያው እንግዲህ ሰውም እኮ ወዶ አይደለም የሚያገለው ምን የሚለው ግንዛቤ በማጣት ግንዛቤ ልጁን ከቤት የሚያስወጣና ከውሻ ጋር እደር ማለት ውሻ የሚተላለፍበት ቤት ውስጥ ወዶ አይደለም ባለማወቃቸው ነው። እሷም ደግሞ በጣም ጥሩ ስለሆነች እና እንትን እነሱም ሰዎቿን እንዲህ አድርገውኛል ብላ አላለችም። አሁን እሷ ነች እያገዘቻቸው እያኖረቻቸው ያለችው። እና ታሪክ ይቀየራል፣ ይለወጣል። ስለዚህ ብዙ ነገሮች አሉ እና እንደኛ የጤና ባለሙያዎች በምንሰጠው ምክር በቃ ትድናለህ ካልሽው ይድናል።
አንዱ ደግሞ እንደዚህ በጣም ታሞ በቃ ቤተሰቡ ያመጣዋል ተሸክሙ እና ተሸክሙ መጥቶ አየውት ምን አልኩና አስተኛውት አይዞህ እና ቤተሰብ እዛሱ ሞቷል ብለው ንፍሮ ሁሉ ቀቀለዋል ንፍሮ ሁሉ ተቀቅሏል ምን ተብሏል መጥቶ ተኛ ከዛ በቃ ተሻለው ጤናማ ሆኖ ወጣ አሁን እኛኮ ንፍሮ ቀቅለናል ቤታችን ውስጥ እንዴት ዳነ በቃ እና ሰው ይሞታል የሚልን ነው የሚያየው ይሄ ሰው ዳግም በህይወት ይኖራል የሚል ነገር በእያንዳንዱ ሰው ኤችአይቪ በዛ ጊዜ በሚታሰብበት ጊዜ ያው ሰው ከታመመ ይሞታል ነው ኤችአይቪ ደግሞ በቃ እውነትም ብዙ ሰው ሞቷል እንግዲህ 1.2 ሚሊዮን ህዝብ ማለት በጣም ብዙ ህዝብ ነው እና ያለቀው ማለት ነው ስለዚህ ብዙ ህዝብን ጨርሷል ኤችአይቪ ማለት ነው እና ያው መተላለፉም ደግሞ ያው ሰው ግንዛቤ ስላልኖረው አብዛኛው ብዙ ሰው በኤችአይቪ ተይዟል እና ብዙ ሰውም ደግሞ በኤችአይቪ ሞቷል እና እንዳልኳችሁ ቅድም ደግሞ ያው ኤችአይቪ ዛሬም ላይ ጥንቃቄ ባለማድረግ የመተላለፍ እድሉ ከፍተኛ ደግሞ ከ20 እስከ 45 ዓመት ያሉ ሰዎች ናቸው አሁን በብዛት እየተያዙ ያለው ስለዚህ ገና እንደዚህ ገና ወጣት ትውልድ ማለት ነው ለምን ይሄ አሁን ተባለ ያን እንኳን በሚዲያውም ሁሉም ነበር ሁሉም እድር ቦታ ቢኬድ እድሮ ያስተምራል ወላጅ ያስተምራል ሚዲያው በስፋት ያስተምራል እና ሊፍሌቶች በራሪ ወረቀቶች በብዙ ነገሮች ሰው ተምሯል ያ የተማረው ትምህርት ደግሞ ዛሬ ላይ መዘንጋት የለበትም ኤችአይቪ ዛሬም እየገደለ ነው ሰው እና በጣም ሰው እየሞተ ነው ያለው እና እንግዲህ 11000 ሰው ያለፈው አመት ላይ መያዝ ማለት ብዙ ነው በአገራችን በጠቅላላ በአገራችን ማለት ነው ስለዚህ ዜሮ ማድረግ የሁላችንም ርብርብ እንግዲህ አገራችንን ሞትን የዛን ጊዜ ያስቀርታ ለሀገራት ምሳሌ ሆናለች ቀንሳ ማለት ነው ስለዚህ አሁንም ደግሞ ኤችአይቪን በአሁን ያለው ትውልድ ደግሞ ማቆም አለበት የሚቆመው ደግሞ ጥንቃቄ በማድረግ ሁሉን ነገር እንግዲህ ኤችአይቪ እንዴት እንደሚተላለፍ የታወቀ ነገር ነው ስለዚህ እዛ ላይ እንትን ማድረግ ያስፈልጋል አሁን ላይ ደግሞ በጣም ጥንቃቄው ከተደረገ በቃ ኤችአይቪ በመያዝ ይቆማል ማለት ነው ያለው ሰው ብቻ ኤችአይቪ በደሙ ላይ ያለው ሰው ብቻ ይኖራል ያላቸው ሰዎች ደግሞ ሰው ላይ እንዳይተላለፍ ጥንቃቄ ማድረግ የሚለው ነገር እየተደረገ ሰው በዛ መልኩ ኤችአይቪን በአገራችን ለማስቀረት እንችላለን የሚል ነው ዜሮ ማድረግ ይቻላል ይቻላል በጣም እናመሰግናለን ዶክተር አስቴር በጣም አክብረው እዚህ ስለመጡ በጣም አርገና እናመሰግኖታለን ከህይወቶ ብዙ ነገር ተምረናል ምስጋና ዶክተር አስቴርን በጣም በድጋሚ እናመሰግናለን የዶክተር አስቴርን ስራና ታሪክ እየሰማው የተወሰኑ ወደ ሐሳቤ የመጡ ጉዳዮች ነበሩ አንደኛው ነገር ያው ይሄ ሀሶስታ ነውና ሐሳብ ማለት ምን ማለት ነው የሚለውን ከዚህ በፊት ደጋግመን አንስተናልና አንደኛው ነገር ትውስታን ይጨምራል ሐሳብ ማለት ማሰብ ትውስታንም ይጨምራል እና ዶክተር አስቴር እያወሩ ወደ ትውስታ ከመጡ ጉዳዮች መካከል አንዱ ምን ያህል ከባድ ጊዜ እንደነበር ለብዙ ሰው ተረስቶታል ጠፍቶታል እኔ የዛን ጊዜ ኤችአይቪ በጣም ሰው በሚገልበት ጊዜ ተለማማጅ ሐኪም ነበርኩና ዶክተር አስቴር እንዳሉት ሙማን ሲሞቱ ማየት በጣም የተለመደ ነበር እድር ድንኳን ስለማይበቃ በቀን 2 ቦታ 3 ቦታ ይተከል ነበር እየተነቀለ ማለት ነው እነዚህ ነገሮች ተረስተዋል እና ይሄ ትውስታ አሁን ለምሳሌ አንድ ማስታወሰው አንድ መምተኛ ሊሞት የደረሰ መምተኛ መድኃኒት ስላልነበር እንደው ላማክርህ አንድ ነገር ምን ኬንያ መድኃኒት አለ ይባላልና ያጠራቀምኩት ገንዘብ አለ ትንሽ 20 ሺህ ብር እንደዚህ የምትሆንና በሱ መድኃኒት በገዛ 1-2 ወር እንኳን መቆየት ይችላል ወይ መድኃኒት የሚገኝ መስሎት ከ2 ወር በኋላ ማለት ነውና የልጆች አባት እንደዚህ የነበሩ ሰዎች እና በጣም አሰቃቂ በጣም አሳዛኝ ጊዜ ነው ያለፈው ስለዚህ ያለፈው ለምን አለፈ ብሎ መጠየቅ ያስፈልጋል
ሌላኛው ሀሳብ የመጣልኝ ይሄ ነው። ያለፈው ለምን አለፈ ብለን ስንጠይቅ በየዘመኑ ያለን ሰዎች ኃላፊነታችን ምንድነው የሚለው ማንሳት ያስፈልጋል። አንደኛው ኃላፊነታችን ድልድይ መሆን ነው። የሰው ልጅ ሌላ ድልድዮች ነን። ከኛ በፊት ማናቃቸው አያት ቅድመ አያት እንደዚህ የመሳሰሉት ብዙ ነበሩ። ከኛም በኋላ ማናቃቸው ልጅ የልጅ እንደዚህ እያለ ደግሞ በማናቃቸው ሰዎች መካከል ያለን ድልድዮች ነን። ቀጭን ድልድይ ነን። በዛ ውስጥ ትርጉም ያለው ነገር ሰርቶ ማለፍ በጣም አስፈላጊ ነገር ነው። ዶክተር አስቴር ከ10 ሴቶች ወደ ውጭ ሀገር ለትምህርት ከተላኩ ውስጥ አንድ ብቻቸውን ነው የተመለሱት። አንድ ብቻቸውን በመመለሳቸው ምክንያት በጣም ድልድይ ሆነዋል። የኤችአይቪን ማከም ይቻላል ተብሎ በማይታሰብበት ጊዜ ተስፋን በማየት ያለውን በማድረግ ለብዙ ሰዎች በህይወት የመቆየት ያለፈው ትውልድና የአሁኑ ትውልድ ደግሞ እንዲገናኝ እንዲቀላቀል ድልድይ በመሆን ኃላፊነታቸውን ተወጥተዋል። ስለዚህ ማንነታችንን ከዛ አንፃር ማየት ያስፈልጋል። በጣም ትንሽ ጊዜ ነው ምድር ላይ የምንኖረው። ትንሽዬ ድልድይ ነን፣ ቀጭን ድልድይ ነን። በዛሽ ጊዜ ውስጥ ከኛ ፊት በጣም ብዙ ነገር ነበር፣ ከኛም በኋላ በጣም ብዙ ነገር ይኖራል። በዛ ውስጥ ግን የኔ ድልድይነት ምንድነው የሚለውን ማስተዋል በጣም አስፈላጊ ነውና ከዶክተር አስቴርን እየሰማው ይሄንን ሳስብ ነበር። ሌላው ዶክተር አስቴር ካነሱት እሳቸውን ከመስማት ሳስብ የነበረው ስለ ሀገር ያሉት አለ። ሀገር ማለት ሁለመናችን ናት ብለዋል። በንግግር መሃል ነው እንደዚህ ያሉት፣ ሁለመናችን ናት። ስለዚህ ምንም እናረጋው ነገር በዛ መንፈስ ከሆነ ሀገር በጎ እንዲሆን ያደርጋል። ይሄ ማለት በእያንዳንዱ ሀገር ችግር የለም ማለት አይደለም። በእኛ ሀገር የችግር መመላለስ አለ። በሽታ ይመላለሳል፣ ወረርሽኝ ይመላለሳል፣ ጦርነት ይመላለሳል፣ ረሃብ ይመላለሳል። ይሄን ስናይ ልንል እንችላለን። ግን ሁለመናችን ነው ካልን ሁለመናችን ነው የሚለውን ቃሉን ስለወደድኩት ነው። ሁለመናችን ነው ካልን ግን እኔው ላይ ነው የሚመላለሰው። ሀገር ከኔ ውጪ ያለ ነገር አይደለም፣ እኔ ውስጥም ያለ ነው፣ እኔም ነኝ ማለት ነው። ስለዚህ በኔው ላይ የሚመላለስ ስለሆነ ያለኝ ኃላፊነት የራሴን ማድረግ ነው። ስለዚህ ዶክተር አስቴር የራሳቸውን ያደረጉት የራሳቸውን በማድረጋቸው ግን በሺዎች የሚቆጠሩ ሰዎች በህይወት እንዲቆዩ ማድረግና ማገዝ ችለዋል። እነዚህ በጣም መሰረታዊ የሆኑ ከዶክተር አስቴር ልምድ ልንወስድ የሚገባው ነው። እሳቸው ያላነሱት ቀደም ብለን ስንነጋገር በጨዋታ መሃል ከመጣው ከተነሱ ነገሮች አንደኛውና እኔ ደግሞ በጣም ይናገሩታል ብዬ ያሰብኩት ግን ሰዎች ማወቅ ያለባቸው እንግዲህ ኤችአይቪን በማከም እኛ ሀገር በጣት ብንቆጥር አንደኛ ብዙ ልምድ ያለው ብለን ብንቆጥር አንደኛ ዶክተር አስቴር ሊሆኑ ይችላሉ። ወይ ሁለት ሶስት ሰው ብንል አንደኛዋ ዶክተር አስቴር ናቸው የሚሆኑት። ይሄ ሁሉ ልምድ ያላቸው በመሃል እከሌ ደና ነው ወይ እከሌ ደና ነው ወይ ተባብለን የተጠያየቅን ዶክተር እከሌ ደና ነው ወይ ደና ነው፣ አዎ እሱ እንኳን ደና አልፎ አልፎ ደውልለትና አማክረዋለሁ። ስለዚህ በዚህ ሁሉ ልምድም እንኳን ደጋግሞ ስለ ትምህርት ሲያነሱ ነበር። መማርን ማቆም አይቻልም። በዚህ ሁሉ ልምድም እንኳን ይሄን ሁሉ ዕውቀትም አካብተው ምክንያቱም ዕውቀት ከማድረግ የሚመጣ ነው፣ ከመማር ብቻ የሚመጣ አይደለም። ከትምህርትም ከማድረግም የተማሩትን ዕውቀት አካብተውም እንኳን ቢሆን አሁንም ሌሎች ሰዎች ይሄን ሊያውቁ ይችላሉ ብለው የሚያስቡ ሰዎችን ማማከር እንደሚገባ እንደሚቻል ሲነግሩኝ ነበር። ይሄ ትልቅ ትህትና ነው። ትህትና ደግሞ ሀብት ነው። ትህትና ሀብት ነው። ይሄ ትልቅ ሀብት ነው። ይሄንን በማድረጋቸው ለህመምተኞቻቸው ደግሞ የተሻለ ይሆናሉ። ከህመምተኞቻቸው ያላቸውን ፍቅር ሰምተናል። ለምን የተሻለ ይሆናሉ? ግን ለምንድን ነው? ይሄን የትህትና ሀብት ስላላቸው ጭምር ነው። ከዚህ በተጨማሪ ሌሎች ብዙ ሽልማቶችን ያገኙ ናቸው። እሳቸው እንዳልኩት በትህትና አላነሱም። ግን ከምንም በላይ ደግሞ ዋና የስነ ምግባር አምባሳደር የሕክምና ተደርገው ይጠቀሳሉ። እነዚህ ሁሉ ትልልቅ መድረሻዎች ናቸው ለሰው ልጆች። ግን አሁንም ቢሆን ትኩረታቸው ህመምተኞቻቸውን ማገዝ ነው። የምንደመድመው ቅድም ባነሳሁት ዶክተር አስቴር ባሉት ሀገር ሁለመናችን ናት በሚለው ሀሳብ ነው።
ይህ ሀ3ታ ነበር። እኔ ዳዊት ወንድማገኝ ነኝ። በሚቀጥለው እስከምንገናኝ በሰላም ቆዩን። መልካም